ሰላም ጤና ይስጥልኝ። የስህበት ሚዲያ ተከታታዮች ለዕለቱ ያዝናቸው ዜናዎች እንደሚከተለው እናቀርባለን። ላይክ፣ ሼር እና ሳብስክራይብ እያደረጋችሁ እንድትከታተሉን በክብር እንጋብዛለን። በትግራይ ችግር ውስጥ የውጭ ኃይሎች በማስገደድ ሚና ሊጫወቱ ይችላሉ ሲሉ ሌተናል ጀነራል ታደሰ ወረደ ተናገሩ። ትላንት በመቀሌ በሚገኘው ሰማዕታት ሐውልት ለመምህራንና ለትምህርት አመራሮች ሽልማት አሰጣጥ ስነ ስርዓት በተከናወነበት ወቅት በክብር እንግድነት የክልሉ ጊዜያዊ አስተዳደር ምክትል ፕሬዝደንትና የሰላምና ጸጥታ ሴክሬታሪያት ሌተናል ጀነራል ታደሰ ወረደ ተገኝተው ነበር። ጀነራሉ እንደዚህ አይነት ሽልማቶች በሌሎች ዘርፎችም መቀጠል እንዳለበት ገልጾ ትግራይ ከፍተኛ ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ቀውስ ውስጥ ገብታለች ብለዋል። ጀነራል ታደሰ ንግግራቸው በመቀጠል በውስጣችን የተፈጠሩ ችግሮቻችን ሌላ የውጭ ኃይል እንድንፈልግ ምክንያት አይሆንም ካሉ በኋላ ይህንን ችግር ተገን በማድረግ የውጭ ኃይሎች በማስገደድ ሚና ሊጫወቱ እንደሚችሉም አሳስበዋል። ጨምረውም በትግራይ ውስጥ ማንም ያሸነፈ ሆነ የተሸነፈ የለም። ስለዚህ ትግራይን አሸናፊ ለማድረግ ሁላችንም ልንረባረብ ይገባል። ለትግራይ ችግር መነሻው ፖለቲካው እንደመሆኑ ሰላማዊና ፖለቲካው መፍትሄ አለው። የትግራይን ችግር በሌላ መንገድ ለመፍታት መሞከር ተቀባይነት የለውም ብለዋል። ሌተናል ጀነራል ታደሰ በመቀጠልም የተከሰተው ውድቀት የአንድ ግለሰብ ወይም ድርጅት ብቻ ሳይሆን የሁላችን ነው። ስለዚህም በጋራ ልንፈታው ይገባል ብለዋል። ጨምረውም ነባሩ የትግራይ ክልል ጊዜያዊ አስተዳደር ጊዜው አልፎበታል፣ በአዲስ ይተካል። ተተኪው ጊዜያዊ አስተዳደር ያልተጠናቀቁ ስራዎችን የማከናወንና ያሉ ችግሮችን መፍታት ኃላፊነት ይጣልበታል። በዚህ ረገድ የፖለቲካ ፓርቲዎችና ሌሎችም አካላት ድጋፍ ማድረግ ይኖርባቸዋል በማለት አሳስበዋል። የትራምፕን ታሪፍ ተከትሎ ከ50 በላይ ሀገራት ለመነጋገር መጠየቃቸውን የአሜሪካ ባለስልጣናት ተናገሩ። የዶናልድ ትራምፕ የታሪፍ ውሳኔ ተከትሎ ከ50 በላይ ሀገራት ወደ አሜሪካ ስለሚልኳቸው ምርቶችን ለመነጋገር ዋይት ሀውስን መጠየቃቸውን ባለስልጣናት ተናገሩ። የፕሬዝደንቱን ታሪፍ ተከትሎ የአሜሪካ አክሲዮን ገበያ ከፍተኛ ቅናሽ ያሳየ ሲሆን የዓለም ገበያ ላይም ለውጥ ታይቷል። ይሁን እንጂ የትራምፕ ባለስልጣናት ኢኮኖሚው ላይ የሚኖረውን ዘላቂ ጫና አሳንሰው አቅርበዋል። የአሜሪካው ፕሬዝደንት ዶናልድ ትራምፕና አማካሪዎቻቸው በገቢ ምርቶች ላይ የተጣለው ታሪፍ በዓለም ገበያ ላይ የፈጠሩን አለመረጋጋት አንዳንድ ነገሮችን ለማስተካከል መድኃኒት መውሰድ ያስፈልጋል ሲሉ ተከላክለዋል። እሁድ ዕለት ወደ ኤርፎርስ 1 እያመሩ ባለበት ወቅት ለጋዜጠኞች ጥያቄዎች ምላሽ የሰጡት ፕሬዝደንቱም ታይቶ በማይታወቅ መልኩ ለመበልጸግ ስራዎችና ኢንቨስትመንት ዳግም ወደ አሜሪካ እንደሚመለሱ ተናግረዋል። የትራምፕ ከፍተኛ ባለስልጣናት ባለፈው ሳምንት ይፋ የተደረገው ታሪፍ በታቀደው መሰረት ተግባራዊ እንደሚሆን ገልጸው የኢኮኖሚ ሪሴሽን ሊኖር ይችላል የሚለውን አጣጥለዋል። ትራምፕ ይህንን አስተያየት ከሰጡ በኋላ በኤስያ የአክሲዮን ገበያዎች ሰኞ ማለዳ በከፍተኛ ሁኔታ የቀነሱ ሲሆን የጃፓኑ ኒኬኪ በ6.3 በመቶ ሲወርድ የሆንግ ኮንግ ሃንግ ሴንግ ደግሞ 9.8 በመቶ ያህል ድርሻውን አጥቷል። አርብ ዕለት ሶስቱ የስቶክ ማርኬት አመላካቾች በአሜሪካ ከ5 በመቶ በላይ ማሽቆልቆላቸው የታየ ሲሆን ኤስ&ፒ 500 ደግሞ ከ2020 ጀምሮ በአሜሪካ የአክሲዮን ገበያ ታይቶ በማይታወቅ መልኩ በ6 በመቶ ቀንሷል። የሳውዲ አረቢያ የአክሲዮን ገበያ እንዲሁ ከኮሮና ቫይረስ ወረርሽኝ ወዲህ ከፍተኛ ነው በተባለው መልኩ የ7 በመቶ ቅናሽ አሳይቷል። በአሜሪካ ግዙፉ የሆነው ጄፒ ሞርጋን የትራምፕን የታሪፍ እርምጃ ተከትሎ የአሜሪካና የዓለም አቀፍ የኢኮኖሚ 60 በመቶ የመውደቅ እድል እንዳለው ተንብዮ ነበር። ዶናልድ ትራምፕ እሁድ ዕለት ወደ ኤርፎርስ 1 እየተሳፈሩ ለጋዜጠኞች እንደተናገሩት የአውሮፓና ኤስያ ሀገራት ከስምምነት ላይ ለመድረስ እየተሟሟቱ ነው ብለዋል። ፕሬዝደንቱ ከአንድ ጋዜጠኛ ሸማቾች የዋጋ ጭማሪና የገበያ ግሽበት መጨመር ስጋት አላቸው በሚል ላቀረበላቸው ጥያቄ የሚረባ አይደለም ሲሉ ምላሽ የሰጡት ፕሬዝደንቱ ምንም አይነት ነገር መጥፎ ነገር እንዲፈጠር አልፈልግም፣ ነገር ግን አንዳንድ ጊዜ ነገሮችን ለማስተካከል መድኃኒት መውሰድ ያስፈልጋል ብለዋል። ቻይና በአሜሪካ ለተጣለባት ታክስ ተመሳሳይ አጸፋው እርምጃ ወሰደች። ቻይና ከቀጣይ ሳምንት ጀምሮ ተግባራዊ የሚደረግ የ34 በመቶ ቀረጥ በሁሉም የአሜሪካ ምርቶች ላይ ለመጣል መወሰኗን አስታውቃለች። ይህ የቻይና እርምጃ የአሜሪካው ፕሬዝደንት ዶናልድ ትራምፕ ከቻይና ወደ አሜሪካ በሚገቡ ምርቶች ይፋ ያደረጉት የ34 በመቶ አዲስ የታክስ ታሪፍ ተከትሎ የሰጠችው ጠንካራ የበቀል እርምጃ አካል ነው ተብሏል።
ቀደም ሲል አሜሪካ በየካቲትና መጋቢት ወር በቻይና ምርቶች ላይ የ10 በመቶና የ20 በመቶ ታክስ ጥላ የነበረ ሲሆን ቤጂንግም ውሳኔው የንግድ ጦርነት የሚቀሰቅስ ድርጊት በማለት ስትቃወም ቆይታለች። እንዲሁም ሀገሪቱ ለተጣለባት ቀረጥ 15 በመቶ ታክስ መጣሏም የሚታወስ ነው። ቻይና በተጨማሪ ቁልፍ በሆኑ የማዕድናት ንግድ ላይ ቁጥጥር እንደምታደርግ አስታውቃለች። ይህም ከአሜሪካ ጋር የሚደረገውን ግብይት ሊገድበው እንደሚችል ተጠቁሟል። የቻይናን የበቀል እርምጃ ተከትሎ የአሜሪካ የአክሲዮን ገበያ ከኮቪድ ወረርሽኝ ወዲህ በእጅጉ መቀነሱ ተነግሯል። የቻይና ውሳኔ ተከትሎ ትራምፕ ቻይና በድንጋጤ የማይሆን ጨዋታ ትጫወታለች ሲሉ ቱርዝ በተባለው በማህበራዊ ድረ ገጻቸው ላይ ባሰፈሩት መልእክት ተናግረዋል። በሌላ በኩል ቪየትናም፣ ህንድና እስራኤል በአሜሪካ የተጣለባቸው ቀረጥ ተከትሎ የሚደርስባቸው ጫና ለመቀነስ ከፕሬዝደንት ትራምፕ ጋር እየተነጋገሩ ነው ተብሏል። አልሸባብ በሞቃዲሾ የፈጸመውን ጥቃት ተከትሎ የአየር በረራዎች ቆሙ። የአልሸባብ ጥቃት በሞቃዲሾ አውሮፕላን ማረፊያ አቅራቢያ በሚገኘው የተባበሩት መንግስታት ድርጅት ግቢ ውስጥ እና በቤተ መንግስት ኢላማ ያደረገ ነበር። የአልሸባብ ታጣቂዎች በሞቃዲሾ አየር ማረፊያ በሚገኘው የተባበሩት መንግስታት ድርጅት ቅጥር ግቢ ላይ አሰቃቂ ጥቃት በመሰንዘር የሞርታር ዛጎሎች በአውሮፕላን ማረፊያው ላይ በመምታታቸው እንደ ቱርክና ግብፅ አየር መንገዶች ያሉ ታላላቅ ዓለም አቀፍ አጓጓዦች ስራቸውን እንዲያቆሙ አስገድዳቸዋል። ጥቃቱ በክልሉ የአየር ጉዞ እንዲስተጓጎል ያደረገ ሲሆን በአውሮፕላን ማረፊያዎች ከፍተኛ ጉዳት ደርሶበታል ተብሏል። በሶማሊያ ዋና ከተማ ውጥረቱ እየጨመረ በመምጣቱ ባለስልጣናት ሁኔታውን ለመገምገም እየጣሩ ነው። የሶማሊያው ፕሬዝደንት ሐሰን ሼክ መሐሙድ እየተባባሰ የመጣውን የጸጥታ ሁኔታውን ለመገምገም ስብሰባ ተቀምጧል። በትግራይ ክልል የሚገኙ መጠለያ ጣቢያዎች ማስተናገድ ከሚችሉት በላይ እየተጨናነቁ እንደሚገኙ ዓለም አቀፍ ተቋም አስታወቀም። በትግራይ ክልል በተለያዩ አካባቢዎች የሚገኙ መጠለያ ጣቢያዎች በተፈናቃዮች ቁጥር መጨናነቃቸውን ዓለም አቀፍ የፍልሰተኞች ድርጅት IOM ትላንት መጋቢት 28 ቀን 2017 ዓ.ም ባወጣው መግለጫ አስታወቀም። መጠለያዎቹ በተፈናቃዮች ከመጨናነቃቸው ባለፈ እየፈረሱ ነው፣ በዚህም ሳቢያ ለአስከፊ ኑሮ እየተዳረጉ ነው ሲል ገልጿል። በየጊዜው ተጨማሪ አዳዲስ ተፈናቃዮች ወደ መጠለያ ጣቢያዎች በመግባታቸው እየፈረሱ ነው ብለዋል። መጠለያዎች ለመጨናነቃቸው በዋናነት የተጠቀሰው ምክንያት ደግሞ ቤት ተከራይቶ በአካባቢዎቹ የሚገኙ ከተሞች ይኖሩ የነበሩ ተፈናቃዮች የሚከፍሉት በማጣታቸው ወደ መጠለያዎቹ በመግባታቸው መሆኑን ጠቅሷል። በክልሉ በሚገኙ ትምህርት ቤቶች ተጠልለው የሚገኙ ተፈናቃዮችን ወደ መጠለያ ጣቢያዎች ለመዛወር ጥረት እያደረገ እንደሚገኝ የጠቆመው ተቋሙ እስካሁን 21 ትምህርት ቤቶች ላይ ተጠልለው የነበሩ ተፈናቃዮችን ወደ መጠለያ ጣቢያዎች ማዛወር መቻሉን አመልክቷል ሲል አዲስ ስታንዳርድ ዘግቧል። ኢራን ከአሜሪካ ጋር የቀጥተኛ ንግግር ትርጉም የለሽ ስትል ውድቅ አደረገች። የኢራን ውጭ ጉዳይ ሚኒስትር አባስ አርጋቺ ከአሜሪካ ጋር የኒውክሌር መርሃ ግብር ላይ የሚደረግ ቀጥተኛ ድርድር ትርጉም የለሽ ሲሉ በሁለቱ ሀገራት መካከል ያለውን ውጥረት ገልጾታል። ትራምፕ ባለፈው ወር ለኢራን መሪ አያቶላህ አሊ ካሜሊ በላኩት ደብዳቤ ቴህራን ኒውክሌር መርሃ ግብሯ ጋር በተገናኘ ድርድር እንድታደርግ አለበለዚያ ግን ከፍተኛ ወታደራዊ እርምጃ ይጠብቃታል ማለታቸው የሚታወስ ነው። እንደ አልጀዚራ ዘገባ የውጭ ጉዳይ ሚኒስትሩ በመግለጫቸው ድርድር ከፈለክ ማስፈራራት ፋይዳው ምንድን ነው በማለት የዋሽንግተን የድርድር ጥያቄ ቅንነት የሌለው ሲሉ አጣጥሎታል። ቴህራን ከዚህ ቀደም ከዋሽንግተን ጋር ቀጥተኛ ውይይትን ውድቅ አድርጋለች። ይሁን እንጂ ተዘዋዋሪ ድርድር ግን ክፍት እንደሆነ ተናግራለች። ኢራን ሰሞኑን ሚስጥራዊ የሚሳኤል ከተሞችን ይፋ ማድረጓ ደግሞ ለእስራኤልና አሜሪካ ሌላ ራስ ምታት ሆኗል እየተባለ ነው። ኢራን ሚሳኤል ለማስቀመጥ ከምድር በታች የገነባችው ሚስጥራዊ ማቆያ በቅርቡ ይፋ አድርጋለች። ከእስራኤልና አሜሪካ የሚቃጣት ጥቃትን ለመመከት እንደምትጠቀምባቸውም አስታውቃለች። ከዛሬ ጀምሮ በየሳምንቱ የሮኬት ሚስጥራዊ ማስቀመጫችን ይፋ ብናደርግ ከ2 ዓመት በኋላ ነው የምንጨርሰው። ማቆያዎቹ ያን ያህል ብዙ ናቸው ብላለች ኢራን። አሜሪካ ባለፈው ሳምንት ቦምብ የጫኑ 6 ተጨማሪ የጦር አውሮፕላኖች በኢራንና የመን አቅራቢያ ወደሚገኙ ወታደራዊ መቀመጫዎች ማስጠጋቷን አንድ የሀገሪቱ ባለስልጣን ለሮይተርስ ጠቁመው ነበር። ኢራን ለዚህ በምላሹ አሜሪካ በቀጠናው ያላት ወታደራዊ እንቅስቃሴ የመስታወት ቤት ውስጥ ተቀምጦ ሌሎች ላይ ድንጋይ የመወርወር ያህል ነው ብላለች። ኢራን ይህንን ወታደራዊ መቀመጫ በቦምቡ ለማጋየት ዝታለች። ወታደራዊ መቀመጫው የሚገኘውን በህንድ ውቅያኖስ ዲያጎ ጋርሲያ በሚባል አካባቢ መሆኑን ይፋ አድርጋለች። ለዛሬ ያዘጋጀናቸው መረጃዎች እነዚህን ይመስሉ ነበር። ስለተከታተላችሁ እናመሰግናለን። ሰላም።